ተመልሰናል የስርጭት ተላልፈላችሁ ቴላቪቭ ከሚገኘው ከእስራኤል ኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ነው እንግዲህ የለቱን ዋና ዜናዎች ይዘን ቀርበናል ከዚህ በተጨማሪ የሰግደን በዓል በማስመልከት ባልደረባችን ተስፋዬ ቢሻው አርሞን አነጽፍ ኢየሩሳሌም ስለሚገኝ ማጠቃለያ የሚሰጠናል ከዛ በፊት ከለቱ ዋና ዜናዎች ትልቁ ዜና የእስራኤል መከላከያ ኃይል ለየት ባለ ሁኔታ ትላንትናና ዛሬ በሊባኖስና በጋዛ ድብደባ ፈጽመዋል ብዛት ያላቸው ሽብር ፈጣሪዎች ተገለዋል ከዚህ በተጨማሪም አቶ ሽሎሞ የመንግስት የህግና ፍትህ ሚኒስትር መርማሪ ብለው የሾሙት ግለሰብ የቀድሞ ዳኛ ውዝግብ ያስነሳ ነው ምክንያቱም በጡረታ ላይ ነው የሚገኘው የሊኩድ ፓርቲ አባል ሆኖ ተመዝግቧል እየተባለ እየተጠቆመ ነው እነዚህና ሌሎች ዋና ዜናዎች ዘጌት ብለን ሰፋ ባለ ሁኔታ ለመነጋገር እንሞክራለን እስቲ አሁን ደግሞ ወደ ተስፋዬ ለለፍ ተስፋዬ ጤናስትልኝ ፋሲል ጤናስትልኝ ተመልካቾች እንግዲህ ማጠቃለያ አሁን ማጠቃለያችን ላይ እንደው ካጠገብህ በደንብ የሚናገር ካለ ከዛ በኋላ ለማጠቃለል እንሞክራለን እስቲ እንግዲህ እዚህ አንድ አባት አሉ የእጅ ስዕል ባለሙያ ናቸው የሳሉትን ስዕል ነው ራሳቸው እዚህ የሚሸጡት እሳቸውን ለማናገር ሞክራለሁ ይቅርታ አባት አንደኝ መጡት ይህ ስዕል የእጅ ስዕል ለእርሶ ነው አይደል አሁን ቀጥታ ስርጭት አይቲቪ ቴሌቪዥን ላይ ነው ስለ አመት ባሉና ስለ ያለውት ሙያ ደግሞ ትንሽ ገለጻ ያደርጉልን ጤናስትልኝ በሉት ፋሲል ጤናስትልኝ ፋሲል ጤናስትልኝ ማልበል ክቡርነቱ እንደምን አለ እኔ ዳዊት ነኝ ታውቀኛለህ አዎ አውቃለሁ ዳዊት እንዴት ነው እግዚአብሔር ይመስገን እዶችኛ አምጥቼ እኮ የት ነው የምትኖረው ዳዊት እኔ አይፋ ነው የምኖረው አሁን ስዕሎች ይዘመጣ ነው ኢየሩሳሌም እንደገና ለህጃው እመጣለሁኝ እዚያ ኢየሩሳሌም ገባኝ ስዕሎችን ይዘመጣ ነው አሁን ስዕሎች ይዘመጥቼ ትንሽ ስዕሎች እሺ ምን አይነት ስዕሎች ናቸው ስዕሎች የባህል ስዕሎች ናቸው እንደገና የስግድ ስዕል ቄሶች ያሉበት እና ማሲንቆ እዝራ መሰንቆ የሚመታ ዳሲዎች እና ተርቡት ሸላኑ ነው ኢትዮጵያም የእስራኤል ስለዚህ አሁን ገዢዎች አግኝታል ወይስ ገና አሁን ነው ያቀርብከው አሁን ነው ያቀርብከው ገና ነው ያቀርብከው እንግዲህ የእኛን የሚከታተሉ ካሉ ደግሞ መጥተው እንዲገዙ በዚህ አጋጣሚ እናሳስባለን ስላነጋገርከን እሺ መጥተው እንዲገዙ ዳዊት በጣም አመሰግናለሁ አንተ very much my brother ምን አልከኝ ወዲያለሁ እኔም እንደዚሁ ችግር የለም እኔም እንደዚሁ ችግር ተስፋዬ እየሰማሁ ነው ፋሲል ጣቢያችንን ብዙዎች ነው የሚወዱት ስለዚህ የሚወዱት ካሉ ሌሎችም ተጨማሪዎችን እስቲ ካጠገብ ሌላ ሰው ለማነጋገር ትችላለህ አሉ እንደውም የሃይማኖት አባት ተስፋዬን ለማናገር እናነጋግረው ለምንድን ነው ወደ ውጭ ላውጣውና ታናግረው እናነጋግረው ለማነጋገር እንሞክር ምክንያቱም ሰሞኑን ለማነጋገር ሐሳብ አለኝ ዛሬ ጥሩ አጋጣሚ ነው ተጠቅመን ለማነጋገር እንሞክራለን ተስፋዬ ማተገቢ ያለ ትንሽ ወደ ጫጫታው ወረደ ፋሲል ቀጥታ ስርጭት ላይ ነው ፋሲል ቀጥታ ስርጭት ላይ ነው ሰላም ወደታችሁ ጤና ይስጥልኝ አቶ ተስፋዬ አቶ ተስፋዬ ጤና ይስጥልኝ ሰላም ነኝ ወደ ውጭ ወጣ ለማለት ሞክር እንግዲህ በዛሬው የስግድ በዓል ስነ ስርዓት ላይ አንተና ባለቤትህ እንዲሁም ሌሎች ተገኝታችሁ ብሶታችሁ እንዲታይ ለማድረግ ጥረት አድርጋችኋል በሚገርም ሁኔታ ሁሉም ባለስልጣኖች ማለት ይቻላል አንድ በአንድ ሃይማኖትን አስተዋውሰዋል አቶ ፋሲል አመሰግናለሁ ዛሬ እንግዲህ በስግድ በዓል እንደምታውቀው ኢየሩሳሌም በጣም በሺዎች የሚቆጠሩ ህብረተሰብ ነው ያለው ቄሶች አሉ ፕሬዝዳንቱ የክነሴት አባላቶች ትልልቅ ባለስልጣኖች እንዲሁም ህብረተሰቡ ከህፃን እስከ አዋቂው ድረስ አለ እንግዲህ ዛሬ የተጸለየው ጸሎት ብቻ እንዲያው ነገ ሃይማኖትን ይመልሳታል የሚል ትልቅ ተስፋ ሰንቀናልና የህብረተሰብ ሃይማኖትን አበራ መንግስቱን ከዚህ በፊት ጸልዮ
ብዙ አመት ተስፋ የተቆረጠበት ጥላት ሀገር የነበረውን መልሷል። ትልቅ ጸሎት ነው ተርጎር የነበረው። ዛሬ እናትየዋም ቀርባ ስታመሰግን ነው ያለችው። እኛም እንግዲህ ይሄ ጸሎት ይደርስልናል ብለን በተስፋ እየጠበቅን ነው። ህብረተሰቡ ከባለስልጣን ጀምሮ እስከ ህፃን ድረስ ዛሬ በእውነት በጣም ሲጸልዩ እንዲያው ስሟ ሁሉ ሲጠራ ነው የዋለውና በተስፋ ነው ዛሬ የዋልነው። አሰፋት አዎ በጣም እኛም ቀጥታ ስርጭት ስላስተላለፍን ለመመልከት ይችላል። ከዚህ በተጨማሪ ይህን አጋጣሚ በመጠቀም ነገና ተነገ ወዲያ የሳምንቱ ማጠቃለያ ዜናዎች ስለሚቀርብ እሁድ ልዩ ዝግጅት አቀነባብራችኋል። ስለ ዝግጅቱ ለተመልካቾቻችን ብትገልጽልን። እሁድ እንግዲህ ያው ትንሽ ማይክሮፎን ስላለ ብዙም አይሰማኝም። የሚሰማ ከሆነ እሁድ እንግዲህ በጽፋት ከተማ ሃይማኖት በተጠለፈችበት ቦታ በጸሐፌ ሻመርካት ክሊታ ፖሊስ የፍለጋ ቀን ብሎ ሰይሞታል። በእርግጥ ፖሊስ በዚያን ቀን ለውጥ ያመጣል ብለን የምናለው ነገር የለም። ነገር ግን ህብረተሰቡ ወጣቱም አቅሙ የፈቀደው ጤና የፈቀደለት ሁሉ በዚያን ቀን እሁድ 10 ሰዓት ላይ ማለት ነው ጽፋት በመገኘት ሁሉም በተለይ ወጣቶች መኪና ያላቸው መኪና ይዘው እንዲመጡ ይህን ነገር የፈለግንበት ያው ድምፅ አልባ ሰላማዊ ሰልፍ ነው ብለን ነው የምናስበው። በመኪና ከተማይቱም ትንሽ ስለሆነ ጭንቅንቅ ስናደርገው ሚዲያውም ምኑም በሰፊ ቦታ እንዲሰጠውና እንግዲህ ከጸሎቱ በተጨማሪ ደግሞ በሰው የሚደረገውን ነገር በሰው እንድናደርግና ህብረተሰቡ ሁሉ እንደ ልጁ አይቶ በዚያን ቀን ተገንቶ ከጎናችን ሆኖ ፍለጋውን እንዲያግዘን በማለት ነው በእግዚአብሔር ስም ጥሪ የምናስተላልፈው። አሎ ተስፋዬ ሰማህን? ሽሎሞ ነኝ። ሰላም ነህ ወይ? ይሰማኛል አቶ ሰለሞን። ሰላም ነው። መልካም አመት በዓል። በዚህ አጋጣሚ ዛሬ ፕሬዝዳንት ይስሐቅ ሄርዞግን እንዳገኛችሁትና አንተም እንዳዋራኸው እሳቸው ላይ መጨረሻ ላይ ደግሞ ሃይማኖትን ፈልጎ ማግኘት የአገር አቀፍ ግዴታ ነው የብሔራዊ ግዴታ ነው ሲሉ መግለጫ አውጥተዋል። እንዴት ነበረ ግንኙነታቸው ከእሳቸው ጋር? ይቅርታ አቶ ሰለሞን በደንብ አልተሰማኝም። ይድገምልኝ። ድገምለት። ይስሐቅ ሄርዞግ ፕሬዝዳንቱን እንዳገኛችሁትና እሱ ደግሞ ከእናንተ ጋር ከተገናኘ በኋላ ሃይማኖትን ፈልገው ማግኘቱ ብሔራዊ ግዴታ ነው ሲሉ መግለጫ አውጥተዋልና እንዴት ምን አሏቸው? እሳቸው ፊት ለፊት ስታገኟቸው ነው ማለት? እሺ ያው በርግጥ ዛሬ ፕሬዝዳንቱን መጀመሪያ ጊዜ አይደለም ያገኘናቸው። ከዚህ በፊትም ዙሯቸው ወደን አናግረናቸው አልተባለጌታቸው ጋራ በጋዜጣዊ መግለጫ እንደዚህ ከዚህ በፊት ሰጥተው ነበረ። ዛሬም ያው የዚህ አይነት ተመሳሳይ ፍለጋና እንትን ሀሳብ ነው የሰጡትና የዛሬው ግን ጠንከር ያለው ምንድን ነው ያው ሀገር አቀፋዊ ፍለጋ እንዲካሄድ ሁሉም ባለስልጣኖች በዚያ ቦታ ላይ የተገኙት በሙሉ እንደዚያ ነው እያሉ ያሉትና የአለያና ክሊታ ሚኒስተርም መጥተው ነበረ። እሳቸውም ይህን መልዕክት ነው ያስተላለፉት። እንግዲህ ቀጣይ በተለያየ አቅጣጫ ጠቅላይ ሚኒስተሩም ጋር ግንኙነት ለመፍጠር እየሞከርን ነው። ያው እስካሁን ፖሊስ ምንም አይነት መረጃ ወይም ደግሞ ፍለጋ ውጤት ስላላገኘ በተለየ መልኩ አሁን ሻባክ እንዲገባ ነው እንግዲህ ጥረት እያደረግን ያለን እና ህብረተሰቡ ከጎናችን እንዲሆን እንዲሳተፍ እንደ ልጁ እንዲያጣው ነው። አቶ ሰለሞን ምን ተስፋ አለ በዚህ ጉዳይ ላይ ሻባክ እንዲገባ? አሁን ብዙ ጊዜ ነው የተገለ የሚደረገው ሻባክ ወይም የሀገር ውስጥ የመረጃ ድርጅት እንዲገባ ከፍተኛ ጥረት እየተደረገ ነው ብዙ ጊዜ። ምን ተስፋ አለ? ምን ተስፋ አለ? አሁን እንግዲህ ተስፋው ምንድን ነው? ጠቅላይ ሚኒስተሩ ጋር ለመገናኘት ሁለት አቅጣጫዎችን እየሞከርን ነው። ሚኒስተር ጸጋም ባለፈው ያን የተናገረችው በቅርብ ጊዜ ትገናኛለን ብለን ተስፋ እናደርጋለን። ተጠልፋለች የሚለው ወደ ማለት ተጠልፋለች የሚለው ሲክ ወደ ተጠልፋለች እንዲቀየርና ከዚያ በኋላ ሻባክ የሚገባበት መልኩ ጠቅላይ ሚኒስተሩ ጋር ለመገናኘት እየሞከርን ነው። ካላያና ክሊታ ሚኒስተሩን ጋራ በቅርቡ ዛሬ 3 ቀን 4 ቀን ሄደን ተገናኝተን እሳቸውም ጋር እንደዚህ በራሳቸው በኩል ኃላፊነትም ስላለባቸው ይህን ነገር ተከታትለው ጠቅላይ ሚኒስተሩ ጋር ፕሮግራም በተለያየ መልኩ አቅጣጫ እየሞከርን ነው። እንግዲህ በእግዚአብሔር እርዳታ ተስፋ ይኖራል ብለን ወደፊት የተለየ እስከዛሬ ከነበረው ፍለጋ በተለየ መልኩ ነው የምንሄደው ብለን ነው የምናስበው። ከዚህ በኋላ ኮሚቴው የሚያስበው ሌሎች ባለስልጣኖችም እንደዚያ ነው እያሰብን ያለን። እንግዲህ አቶ ተስፋዬ በጣም አመሰግናለሁ። ለአንተም ለባለቤትም እንግዲህ ትግሉ እንደሚሳካ ወደፊት እምነታችን ነው። እኛ የምንፈልገው ሃይማኖት እንድትገኝ ነው። ነገር ግን
ይህንን ትግል እዚህ ደረጃ ማድረሳችሁ በፕሬዝደንቱ አፍ ውስጥ ማስገባታችሁ ጠቅላይ ሚኒስትሩ ጋር ለመገናኘት ታደርጉ ጥሩት ሌላውም እናንተ በወላጅነታችሁ በእውነቴን ነው ብሎ በጣም የሚያስመሰግናችሁ ነው። በጣም አመሰግናለሁ አቶ ተስፋዬ። አቶ ፋሲል እንደው አንድ መልእክት ለማስተላለፍ ያው ቅድም በእርግጥ አክሸዋለሁ እንደው በመጨረሻ ያው እሑድ በ23 ከቀኑ 10 ሰዓት ላይ ጥፋት ሁሉም አቅሙ የፈቀደለት ጤና የፈቀደለት ወጣቶች ሁሉ እንዲገኙ ልጃቸውን እንዲያፋልጉ ሃይማኖተኛ ልጅ ብቻ አይደለችም የሁሉም ህብረተሰብ ልጅ ናት። ህዝቡ አሁንም እያገዝን ነው እናመሰግናለን። ግን ሃይማኖት እስከምትገኝ ድረስ ህዝቡን እስከ መጨረሻ ድረስ ከጎናችን እንዲሆን ስል ጥሪ አስተላልፋለሁ። አመሰግናለሁ። በጣም አመሰግናለሁ። ተስፋዬ እንግዲህ ማጠቃለያ ካንተ። እሺ ፋሲል። አዎ ቀጥል ማጠቃለያ። አይ በቃ እንግዲህ በእውነት አቶ ተስፋዬ ሃይማኖት አባት እናትየዋም ወይዘሮ ባንቺ ቤተሰቡ ጠቅላላ እዚህ ያለው ያው በጸሎት ፕሮግራሙ ላይም በእውነት ቦታ ተሰጥቷቸው ጸሎትም ተደርጓል ለሃይማኖት። እንግዲህ የሁሉም ምኞት ሃይማኖት በሚቀጥለው አመት አብራን እዚህ ትግል እንድታሳልፍ ነው። ሌላው እንግዲህ በአሁኑ ሰዓት በእውነት የቀረው ወጣቱ ነው። አዛውንቶች በአሁኑ ሰዓት ብዙዎቹ እየለቀቁ እየሄዱ ነው። ያው ወጣቱ ቡድን ይዞ በተለያየ መንገድ ቁጭ ብለው እየተጨዋወቱ ነው ያለው። እንግዲህ ሁኔታ በአሁኑ ሰዓት ይሄ ነው። ኦኬ ሽሎሞም ተስፋዬ የምጠይቀው ጥያቄ ለመጨረሻ ማጠቃለያ ጥያቄ ተስፋዬ እንደገና አሁን ከሱ ያለው የቦታ ወጣቱ ነው ቀርቷል ብለሃል። አውቶቡሶችስ ተንቀሳቅሰዋል ገና እንደቆሙ ነው ያሉት? ብዛት ያላቸው አውቶቡሶች በአሁኑ ሰዓት ለቀው ወጥተዋል። እንግዲህ ፖሊስም የሚያደርገው ጥረት ምንድነው የሰው ጭንቅንቅ እንዳይኖር በተቻለ መጠን ህዝቡን የመልቀቅ ሁኔታና የተዘጉ አስፋልቶች፣ መንገዶች፣ ጎዳናዎችን እየከፈቱ ያለበት ሰዓት ነው። ብዙ የቀረው በአሁኑ ሰዓት በግል የመጣ ነው። ብዛት አውቶቡሶች በአሁኑ ሰዓት በእውነት እየተጓዙ ነው። በሩቅ መንገድ የመጡ በሰሜንም በደቡብም ብዙዎቹ ወጥተዋል። አሁን እንግዲህ አልፎ የምናየው በእውነት ጥቂት የሆኑ አዛውንቶች ናቸው። ብዙዎቹ እርግጠኛ ነኝ በግል የመጡ ናቸው። በቡድን የመጡ ብዙዎቹ አውቶቡሶች እየለቀቁ ነው። ወጣቱ ነው አሁን ያለው ወጣቱ ቡድን። ወጣቱ ራሱ በጣም በሚገርም ሁኔታ የአገር ባህል ልብስ ለብሰው ነው የመጡት። ደስ የሚል ነው። እንግዲህ ብዛት ያላቸው ጋዜጠኞችን በቦታው ተገኝተው ይህንን ባህል እንግዲህ ሲዘግቡ ውለዋል። በጣም በሚያምር መልኩ ነው። እንደምሰማው ከሆነ አሁን ብዛት ያላቸው ወጣቶችም ወደ ከተማ እየሄዱ ነው፣ ወደ ኢየሩሳሌም ከተማ። ቅድም አቶ ተስፋዬ ቅድም ስትናገር መላኩ ሰለሞን ከርሆቦት 16 አውቶቡስ ይዞ መጣን ብለሃል። እሱንም ቃለ መጠየቅ እንዳደረከው ነው ትንሽ ጭምጭምታ የሰማውና ምንድን ነበር ያለው እሱ? እንዴት 16 አውቶቡስ ርሆቦት ብቻ? በጣም ብዙ ነው። እንግዲህ በርሆቦት ከተማ ለኛ አዲስ አይደለም ያሉት አቶ መልካሙ መላኩ። እንግዲህ ያለፉት አመታት በኮሮና ምክንያትና በጦርነቱ ምክንያት ቁጥሩ እያነሰ ቢሄድም ዛሬ ግን ያው በእውነት ጥሩ ጊዜም በመሆኑ ብዛት ያላቸው አውቶቡሶች ወጥተዋል ያሉት። በእሳቸው የጠቀሱትም ያው በከንቲባ ሰራተኛ የሚሰሩት በረሆቦት ውስጥ እነሱንም ሳያመሰግኑ አላለፉም። በጣም አመሰግነዋል። የሞኬድ ክሊታ እዛ የኢትዮጵያኖች የማህበራዊ ኑሯቸው በጣም ከባድ ኑሮ ነው፣ ጥሩ ኑሮ ነው የሚኖሩት። በሁሉም ትብብር ነው እንግዲህ 16 አውቶቡስ ሊወጣ የቻለው ነው ያሉት። እንግዲህ ከሰሞኑ ወይም እናናግራቸዋለን አንድ ጥሩ መልዕክት ነበረኝ ብለው ነበር። እንግዲህ ሳንገናኝ ነው ፕሮግራሙን የጨረስነው። እንግዲህ ለወደፊት እናናግራቸዋለን ብዬ ገምታለሁ። ይሄ ነው ያለው አቶ ሽሎሞ። እንደውም በሌላም ከተማ እንደዚሁ 13ም ያለ የነበረ አለ 13 አውቶቡሶች። እንግዲህ የአውቶቡሱ ቁጥር በእውነት ጥሩነቱ ምንድነው? በጣም ብዙዎቹ በአንድ ቦታ ነው የአውቶቡስ ማቆሚያ የተዘጋጀላቸው። የባለፈው አመት ቅር ያሰኘው በእኔም በትላንትና ዘገባችን ላይ ጠይቄያለሁ። የአውቶቡስ ሁኔታ በጣም ራቅ ያለ ቦታ ሆኖ ለአዛውንቶች በጣም አድካሚ ነበር። በዛሬው ዕለት ግን በእውነት በተቻለ መጠን ቅርብ እንዲሆን አድርገዋል። እንግዲህ ከአመት ወደ አመት ነገሮች እየተሻሻሉ ይሄዳሉ ብዬ አስባለሁ። ተስፋዬ ባልደረባችን በጣም አመሰግናለሁ። ለአምኖን ለዳይሬክተራችን እና እንዲሁም ለካሜራ አማናችን ወይም ለካሜራ አንሻችን ኤታን የከበረ ሰላምታ አቀርብልኝ።
ይህ ስርጭት ቀጣው ስርጭት እስከ 2 ሰዓት ድረስ የተባበረው በዚህ አጋጣሚ ተመልካቾቻችን በእስራኤል ከኢትዮጵያ ውደዋን ባህልና ቅርስ ማዕከል ጋር በመተባበር ነበር። ተስፋዬ በጣም አመሰግናለሁ። መልካም ቀን፣ መልካም ስግባ። አሜን 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 አሜን። ተስፋዬን በጣም እናመሰግናለን። አምኖንን እንዲሁም ኤታን እናመሰግናለን።